ሰላም ተማሪዎች እንዴት ከረማችሁ? ዛሬ ደግሞ ዲተርሚናንት ኦፍ ማትሪክስ ኤንድ ኢንቨርስ ኮምፒቴሽን የሚለውን እናያለን። ዲተርሚናንት ኦፍ ማትሪክስ ምንድን ነው፣ ኢንቨርስስ እንዴት እንፈልጋለን የሚለውን እናያለን። ስለዚህ አሁን ከዲተርሚናንት ኦፍ ማትሪክስ እንጀምራለን። ዲተርሚናንት ኦፍ ስኩዌር ማትሪክስ ነው የሚለን የመጀመሪያው። ያው ዲተርሚናንት ለመስራት መጀመሪያ ስኩዌር ማትሪክስ መሆን ስላለበት ነው አንድ ማትሪክስ ላይ ያለው። ዘ ዲተርሚናንት ኦፍ ስኩዌር ማትሪክስ ኤ ኢዝ ስኬላር ቫልዩ ዛት ኢዝ አሶሺየትድ ዊዝ ማትሪክስ ዲኖትድ ባይ ዲተርሚናንት ኦፍ ኤ ወይም በዚህኛው ልንወክለው እንችላለን። ዘ ዲተርሚናንት ካን ቢ ፖዚቲቭ፣ ኔጌቲቭ ኦር ዜሮ ሊሆን ይችላል ማለት ነው። የአንድ ማትሪክስ ዲተርሚናንት ዋይት ዲተርሚናንት የሚለውን ስናይ ዲተርሚናንት ኢፍ ኤ ማትሪክስ ኢዝ ኢንቨርቲብል፣ ከአንድ ማትሪክስ ላይ ዲተርሚናንት ልንሰራ የምንችለው ማትሪክሱ ኢንቨርቲብል ከሆነ ኢንቨርስ ካለው ወይም ደግሞ ያ ማለት ዲተርሚናንቱ ከዜሮ የተለየ ከሆነ ነው ዲተርሚናንት ማድረግ የምንችለው። ሶልቭ ሲስተም ኦፍ ሊነር ኢኩዌዥን ለመስራት ዲተርሚናንትን እንጠቀማለን። ክራመርስ ሩል አለ። ይሄንን በሚቀጥለው ፓርት ላይ ሶልቪንግ ሊነር ኢኩዌዥን የሚል ራሱን የቻለ እንትን ስላለ እሱ ላይ በደንብ እናየዋለን። ፋይንድ ኢገን ቫሊዩ ለመስራት ከቬክተር ጋር የተገናኘ ፓርት ነው ደግሞ ይሄ። ኮምፒውት ቮሉም ኤንድ ኤሪያ ኦፍ ጂኦሜትሪ ይህንን ለመስራት እንጠቀምበታለን። ቴስት ፎር ሊነር ኢንዲፔንደንስ ይህንን እንትን ለማለት ይጠቅመናል ማለት ነው። ዲተርሚናንት ከመጀመሪያ የምንጀምረው እንግዲህ ከዲተርሚናንት ኦፍ ዋን ባይ ዋን ማትሪክስ ነው። እንግዲህ የዋን ባይ ዋን ማትሪክስ ዲተርሚናንት ራሱ ያው ማትሪክሱ ነው ማለት ነው። ዋን ባይ ዋን ከሆነ ራሱ ነው የሚሆነው። እዚህ ጋር ዲተርሚናንት ኦፍ ፋይቭ ብንል ራሱ ፋይቭ ነው የሚመጣው ማለት ነው። ዲተርሚናንት ኦፍ ቱ ባይ ቱ ማትሪክስ ላይ ስንሄድ ዲተርሚናንት ኦፍ ቱ ባይ ቱ ማትሪክስ ስናይ ኦፖዚት ሳይዶቹን አባዝተን መቀነስ ነው። ያ ማለት ለምሳሌ ኤቢ ሲዲ የሚል ማትሪክስ ከሰጠን የዚህ ዲተርሚናንት ለመስራት ኤዲ ሲቀነስ ቢሲ አድርገን እንሰራለን ማለት ነው። ኤዲ ሲቀነስ ቢሲ አድርገን እንሰራለን። ነገር ግን ማዘዋወር አንችልም። ቢሲ ሲቀነስ ኤዲ ማለት አንችልም። በቱ ባይ ቱ ማትሪክስ ጊዜ በቀላሉ እንደዚህ ዲተርሚናንቱን ማግኘት እንችላለን። ለምሳሌ እዚህ ጋር የተሰጠን ኤግዛምፕል ይህ አለ 3 5 2 7 ይላል። ይህን ዲተርሚናንት ለማግኘት በቀላሉ 3 ሲባዛ በ7 21፣ 5 ሲባዛ በ2 10፣ 21 ሲቀነስ 10 11 እናገኛለን ማለት ነው። ዲተርሚናንት ኦፍ 3 ባይ 3 ማትሪክስ ሲሆን ነው እንግዲህ እና ከዚህ በላይ ሲሆን ነው ትንሽ ከበድ ወይም ደግሞ ለመፈለግ እንትን እያስቸገረን የሚሄደው። 3 ባይ 3 ሲሆን በዛው ይቀላል ነው፣ ያን ያህል የሚከብድ አይደለም። ከዛ በላይ ሲሆን ነው ትንሽ ኮምፕሌክስ እየሆነ የሚያስቸግረው። 3 ባይ 3 ማትሪክስ ዲተርሚናንት ስንሰራ ምንድነው የምናደርገው? አንድ ሩል አለ የምንከተለው ሩል ፕላስ ማይነስ እያለ የሚሄድ ሩል አለን። እሱን ተከትለን አንዱን ኮለመን እና አንዱን ሮ እያጠፋን እንሰራለን ማለት ነው። ለምሳሌ እዚህ ላይ ኤቢሲ ቢኢኤፍ ጂኤችኤ የሚል ማትሪክስ ቢሰጠን የዚህን ዲተርሚናንት ለማግኘት ምንድን ነው የምናደርገው? ከመጀመሪያው ኮለመን ላይ ኤን እንወስዳለን። ኤን ወሰድን ማለት ይሄ እንደዚህ እና ይሄ እንደዚህ ይጠፋል። ውስጥ ላይ ቱ ባይ ቱ ማትሪክስ ይገረናል። ስለዚህ የዚህ የቱ ባይ ቱ ማትሪክስ ዲተርሚናንት እንሰራና በኤ እናባዛለን ማለት ነው። ስለዚህ ኤ ሲባዛ ውስጥ ላይ እየቀረን ቱ ባይ ቱ ማትሪክስ ይመጣል። ሲቀነስ ያ ማለት ከመጀመሪያው ሮ ላይ ከተነሳ ምን እናደርጋለን? ፕላስ ማይነስ ፕላስ አድርገን ነው የምንለው። ስለዚህ ኤ ፖዚቲቭ ትሆናለች፣ እዚህ ጋር ማይነስ ትሆናለች ማለት ነው። ቢን ስንወስድ ማይነስ ቢ ላይ ስንደርስ ይሄ እንደዚህ ይጠፋል ማለት ነው። ዜን ማይቀረናል ዳር ላይ ዲኤፍ ጂኤች ጂ አይ የሚሉት ይቀሩናል ማለት ነው። ዜን ፕላስ ሲ ላይ ስንደርስ ይሄ እንደዚህ ይጠፋል። ነገር ግን ፕላስ ሚያ ማለት ፕላስ ማይነስ ፕላስ ኤ ፕላስ ወሰድን፣ ቢ ማይነስ አድርገን ወሰድን፣ ሲን ፕላስ አድርገን እንወስዳለን ማለት ነው። ስለዚህ ይሄ እና ይሄ ኮለምና ሮ ሲጠፋል እነኚህ ይቀሩናል ማለት ነው። ቱ ባይ ቱ የሆኑ ማትሪክሶች ውስጥ ላይ እነሱ በሲ ይባዛሉ ማለት ነው። ስለዚህ ኤ ኢንቱ ቱ ባይ ቱ ማትሪክስ እንዴት እንደሆነ አይተናል። ይሄ ሲባዛ ከዛ ይሄኛውን መቀነስ ነው ብለን ስለዚህ እናደርጋለን ኤ ኢንቱ ኤፍ ኤች ኢአይ እናባዛለን፣ ሲቀነስ ኤፍ ኤች እናደርጋለን፣ ማይነስ ቢ ይመጣል። ይሄ እንዳለ ይወርዳል ቢ። ዜን የዚህኛው ደግሞ ዲ ታይምስ አይ ሲቀነስ ኤፍ ታይምስ ጂ ይሆናል ማለት ነው። ፕላስ ሲ እንዳለ ይወርዳል፣ ዲ ታይምስ ኤች ሲቀነስ ኢ ታይምስ ጂ አድርገን ዲተርሚናንቱን የዚህ
ውጤት ምን ይሆናል? ዲተርሚናንት ኦፍ ኤ ይሆንላል ማለት ነው። እዚህ ጋር አንድ ኤግዛምፕል አለ። ኤግዛምፕሉን ስናይ የበለጠ ግልጽ ይሆንላችኋል። ሌት ኤ 2 3 3 4 5 4 5 9 ፋይንድ ዲተርሚናንት ኦፍ ኤ ነው የተሰጠን። ስለዚህ አሁን ምንድነው የምናደርገው? ከመጀመሪያው ሮ ብንነሳ ሁለትን ስንወስድ ይሄ እንደዚህ ጠፋ ማለት። ስለዚህ 2 ኢንቱ 4 5 5 9 እንላለን። ይሄ ማለት ምን ማለት ነው? 2 ኢንቱ 4 ሲባዛ በ9 36 ሲቀነስ 5 ሲባዛ በ5 25 ይሆንልናል። ሲቀነስ እንላለን ማለት ነው። ሲቀነስ እንልና ማለት እንወስዳለን እንደገና ኤ ከ3 እንወስዳለን 3 ኢንቱ ይህን ስናጠፋ ደግሞ 3 5 4 9 ይመጣልናል። ዜኔዝ እንስራለን ወደ ሶስተኛው ኮለመን በዚሁ መንገድ እንሄዳለን ማለት ነው። ልክ እዚህ ጋር እንደተቀመጠው ኤ ላይ 2 እንወስዳለን ውስጥ ላይ ይሄ ይቀረናል። ከዛ ማይነስ 3 እናደርጋለን ይሄኛው ይቀረናል። ውስጥ ላይ 2 ባይ 2 ማትሪክስ 4ን ስንወስድ ይሄኛው ማትሪክስ ይቀረናል። ዜን ይሄንን ይህችን 2 እንዳለ ትወርዳለች። ይሄኛው 4 ሲባዛ በ9 ሲቀነስ 5 ሲባዛ በ5 ይሆናል። ሲቀነስ 3 እንዳለች ትወርዳለች። 3 ሲባዛ በ9 ሲቀነስ 5 ሲባዛ በ4 እናደርጋለን። ዜን ይቺ 4 እንዳለ ትወርዳለች። ውስጥ ላይ 2 ባይ 2 ማትሪክስ 3 ሲባዛ በ5 ሲቀነስ 4 ሲባዛ በ4 ይሆናል ማለት ነው። ዜን 2 እንዳለች ትወርዳለች። አሁንም 4 ሲባዛ በ9 36 ሲቀነስ 5 ሲባዛ በ5 25 ማይነስ 3 ኢንቱ 9 ሲባዛ በ3 27 ሲቀነስ 5 ሲባዛ በ4 20 ሲደመር 4 እንዳለ ይመጣል። 3 ሲባዛ በ5 15 ሲቀነስ 4 ሲባዛ በ4 16 መጨረሻ ላይ ይህንን ቀንሰን ኔጌቲቭ 3 እናመጣለን ማለት ነው። ይመጣል ማለት ነው ዲተርሚናንታችን። በዚህ መንገድ የ3 ባይ 3 ማትሪክስ ዲተርሚናንትን በቀላሉ እንደዚህ እንሰራለን ማለት ነው። እዚህ ጋር አንድ የምትጠነቀቁት ነገር ዲተርሚናንት ስትሰሩ አሁን የዚህን ዲተርሚናንት ከማንኛው ላይ መነሳት ትችላላችሁ። ለምሳሌ ይሄኛውን ኮለመን ነው የምትጠቀመው ብላችሁ ከተነሳችሁ ይሄኛውን ኮለመን ከሆነ የምትጠቀሙት የሁለተኛውን መጀመሪያ ማን ትወስዳላችሁ? ስሪን ትወስዳላችሁ። ስለዚህ ስሪን ስትወስዱ ምን ብላችሁ ነው የምትወስዱት? ማይነስ 3 ኢንቱ ይሄ እና ይሄን ስታጠፉ ማን ይቀራል? 3 5 4 9 ይቀራል። ምክንያቱም ፕላስ ማይነስ ፕላስ ማይነስ ፕላስ ማይነስ ስለሆነ ማለት ነው። ዘን ይችን 3 ስትወስዱ ይሄን ትጠቀማላችሁ። ዜን ምንድነው የምታደርጉት? አሁን ፕላስ ሳይሆን ማን ነው ተጠቀሙት? ፕላስ ማይነስ ሳይሆን ፕላስ ነው የምትጠቀሙት። ከመጀመሪያው ሮት ውስጥ ቢሆን ይች ማይነስ አድርገን ነበር ምን ዜን ይሄኛው ፕላስ እናደርግና ማን እንወስዳለን? ይችን 4ን ስንወስድ ይሄ እንደዚህ ይጠፋና ይሄ እንደዚህ ይጠፋል። ስለዚህ ማ ይቀረናል? 2 4 9 ይቀረናል ማለት ነው። 4ን ስንወስድ በእነዚህ መንገድ ነው የምትወስዱት ማለት ነው። ይሄን እንዳትሳሳቱ። ግን ያው ብዙ ጊዜ ከመጀመሪያው ሮ ብትነሱ ለመስራት ቀላል ይሆንላችኋል ሌላ ቦታ ከምትለፉ ማለት ነው። እዚህ ጋር ሾርት ከት ፎር 3 ባይ 3 ዲተርሚናንት አንድ ሾርት ከት አለ ሳረስ ሩል የሚባል ይህንን ቀጣይ ላይ ወደፊት አሳያችኋለሁ ማለት ነው። አሁን ዲተርሚናንት ኦፍ 4 ባይ 4 ማትሪክስ የሆነ አንድ ማትሪክስ እንሰራለን ማለት ነው። ፋይንድ ዘ ዲተርሚናንት ኦፍ ኤ ማትሪክስ ኤ ይሄ ተሰጥቶናል። 4 ባይ 4 የሆነ ማትሪክስ እንግዲህ የዚህን ዲተርሚናንት ለማግኘት ትንሽ ኮምፕሌክስ እየሆነ ነው የሚሄደው። ከ3 ባይ 3 ጨመር ያደርጋል ማለት ነው። አሰራሩ ትንሽ ጊዜ ሊፈጅ ይችላል። እንዴት እንደምንሰራው ግን በቀላሉ አሳያችኋለሁ። ከዛ እናንተ ተሰሩታላችሁ ማለት ልክ 3 ባይ 3 ማትሪክስ ላይ ስንሰራ ምን አይተናል? አንዱን ሮው እና አንዱን ኮለምን አጥፍተን 2 ባይ 2 አድርገን ሰርተናል ማለት ነው። ስለዚህ አሁንም እዚህ ላይ ምንድነው የምናደርገው? የመጀመሪያውን ሮው ብንጠቀም ይችን አንድን እንወስዳለን። ስለዚህ አንድን ስንወስድ ይሄ እንደዚህ ይጠፋል ማለት ነው። ስለዚህ 1 ኢንቱ ውስጥ ላይ ምን ይቀረናል? ይሄኛው 3 ባይ 3 ማትሪክስ ይቀረናል ማለት ነው። አሁንም ይሄን 3 ባይ 3 ማትሪክስ ምን እናደርጋለን? ከ3 ባይ 3 ላይ ደግሞ ይችን አንድን ብንወስድ 1 ኢንቱ 1 ኢንቱ ከዛ ይሄ እንደዚህ ሲጠፋ ምን ቀረን? ይሄኛው 2 ባይ 2 ማትሪክስ ይቀረናል ማለት ነው። 1 1 2 1 በእንደዚህ አይነት መንገድ እያደረግን ይሄን ውስጥ እንጨርሳለን። ከዛ በአንድ እናባዛለን። መጨረሻ ላይ በዚህኛው እናባዛለን። ምን ከውስጥ እየጨረስን ወደ ውጭ እንወጣለን ማለት ነው። እዚህ ጋር ዲተርሚናንት ኦፍ 4 ባይ 4 ማትሪክስ የመጀመሪያውን ሮ ሲወስድ 1 ወሰደ። ከዛ ውስጥ 3 ባይ 3 ማትሪክስ ቀረው ሲቀነስ
ያው ፕላስ ማይነስ እያለ ስለሚሄድ -2 ኢንቱ 3/3 ማትሪክስ። ይሄ ማለት ይሄኛው -2 ከየት መጣ? እዚህ ላይ ያለው ይሄው እዚህ ላይ ዋንን ወሰደ። ከዛ ሁለተኛውን ይሄን እንደዚህ ሲያጠፋ -2ን ይወስዳል። ከዛ ፕላስ ማን ያደርጋል? 0ን ይወስዳል። ይሄን እንደዚህ ሲጠፋ ከዛ ማን ይወስዳል? -1ን እየወሰደ ውስጣቸው ግን 3/3 ማትሪክስ አለ ማለት ነው። ስናጠፋ የተውናቸው ማለት ነው። ስለዚህ በዛ መንገድ ነው የሚሆነው። -2ን ሲወስድ ይሄኛው ማትሪክስ ውስጥ ላይ ያለ፣ 0ን ሲወስድ ይሄኛው 3/3 ማትሪክስ ውስጥ ላይ ያለ፣ -1ን ሲወስድ ይሄኛው ማትሪክስ ውስጥ ላይ። አሁን እዚህ ጋር ይሄኛው ይሄ 3/3 ማትሪክስ በምን ተባዝቷል? ከኋላ እዚህ ጋር በ0 ተባዝቷል። ስለዚህ ይሄን ማትሪክስ 0 ስለሆነ ውጤቱ ይሄንን መተው እንችላለን። ስለዚህ ምን እናደርጋለን? የዚህን ዲተርሚናንት እንሰራለን ማለት ነው። ስለዚህ ዲተርሚናንት ዋን እንሰራለን መጀመሪያ። ዲተርሚናንት ዋን ማለት የዚች ማለት ነው፣ የዚች። ስለዚህ ዲተርሚናንት ዋን ስንሰራ ምን እናደርጋለን? ይችን ስንወስድ ይሄ እንደዚህ ጠፋና ምን ይቀራል? 1 ታይምስ 1 ሲባዛ በ1 ሲቀነስ 1 ሲባዛ በ2 እናደርጋለን። ውስጥ ላይ ቱባይቱ ማትሪክሶችን እንሰራለን። ከዛ ምን እናደርጋለን? ይችን እንወስዳለን። ይህን ስንወስድ እንደዚህ ሲጠፋ ማንን እንወስዳለን? -2ን እንወስድና ቱባይቱ ማትሪክሳችን ምን ይሆናል? መጀመሪያ እንቀይረው ወደ ሁለተኛው እንትን ከመሄዳችን በፊት። ስለዚህ እዚህ ጋር ምን አድርገን ይሄን አግኝተናል ዘን። ስለዚህ መጨረሻ ላይ እዚህ ጋር 1 ሲባዛ በ1 1 ሲቀነስ -2 ምን ይሆናል? -1 ይሆናል። 1 ኢንቱ ማለት ይችኛው 1 ዳር አለች ማለት ነው። ሲቀነስ 2 ኢንቱ 2 ታይምስ 1 2 1 ታይምስ 0 ምን ይሆናል? 0። ስለዚህ 2 ኢንቱ 2 እናደርጋለን። ዜን መጨረሻ ላይ -5 ይመጣል ማለት ነው ውጤታችን። ይሄ ማለት የ3/3 ማትሪክስ ዲተርሚናንት አፈላልግ ማለት ነው። የዚህኛውን ብቻ ለብቻው ዲተርሚናንቱን ትፈልጋላችሁ። ከዛ ዲቱ ማለት ደግሞ ዲተርሚናንት ኦፍ 2 ማለት የዚህኛውን ማትሪክስ ዲተርሚናንት ትፈልጋላችሁ። ይሄኛውን እንዘለዋለን በ0 ስለተባዛ። ዲ3 ደግሞ የዚህኛውን ማትሪክስ እንፈልጋለን ዲተርሚናንቱን። ስለዚህ ከዛ የእነዚህን የሶስቱን ዲተርሚናንት ካገኘን በኋላ በማን እናባዛለን? ይሄ ጋር ዋን አለች፣ የመጀመሪያውን በዋን እናባዛለን እንደ ዋን። ዲቱን በ-2 እናባዛለን፣ እዚህ ጋር -2 አለች፣ ይሄኛውን ዘለነዋል። ዲ3ን በ-1 እናባዛለን ማለት ነው። ስለዚህ እዚህ ጋር ስናይ ምን እናገኛለን? ዲተርሚናንቶችን አግኝተናል። ስለዚህ ምንድን ነው የምናደርገው? በእንትኖቹ እያባዛን መሄድ ነው ማለት ነው። እዚህ ጋር ይሄ ጋር ዲተርሚናንት 1 -5 አግኝተናል። ዲተርሚናንት 2 -1 አግኝተናል። ዲተርሚናንት 3 ተዘሏል በ0 ተባዝቶ። ዲተርሚናንት 4 9 አግኝተናል። ስለዚህ እዚህኛው ጋር ብንመለስ ምን ይላል? ዲተርሚናንት 1 በ1 ይባዛል። ዲተርሚናንት 2 በ-2 ይባዛል። ዲተርሚናንት 3 ታልፏል። ዲተርሚናንት 4 በ-1 ይባዛል። ስለዚህ ያገኘነውን ዲተርሚናንት በዛ እናባዛለን ማለት ነው። ስለዚህ ዲተርሚናንት 1 ታይምስ -5 ዲተርሚናንት በ-2 ይባዛል። ዲተርሚናንት 3 0 ነው። ይሄ ዲተርሚናንት 3 0 ነው። ያ ይዘልል ነው ማለት ነው። ዲተርሚናንት 4 ይሄ 9 በ-1 ይባዛል። መጨረሻ ላይ -12 እናገኛለን ማለት ነው የ4/4 ማትሪክሳችንን። ስለዚህ ለምትጠነቀቁት 3/3 ማትሪክሱን ሰርታችሁ እነኚህ ዲ1 ዲ2 ዲ3ን ሰርታችሁ እዚህ ጋር ከዳር ባወጣችኋቸው በእነዚህ ማባዛት እንዳትረሱ። እንደዛ ካልሆነ ልክ ስለማይመጣ ማለት ነው። ወደሚቀጥለው ስንሄድ ቤዚክ ሩልስ ኤንድ ፕሮፐርቲ ኦፍ ዲተርሚናንት ነው የሚለው። ትራንስፖዝ ፕሮፐርቲ ነው የመጀመሪያው። ዲተርሚናንት ኦፍ ኤ ትራንስፖዝ ኢኳልስ ዲተርሚናንት ኦፍ ኤ ነው። አንድ ማትሪክስ የትራንስፖዝ ዲተርሚናንት እና የኦሪጂናል ማትሪክስ ዲተርሚናንት እኩል ናቸው ነው የሚለን። ሁለተኛው ፕሮፐርቲ ፕሮዳክት ፕሮፐርቲ ዲተርሚናንት ኦፍ ኤ ኢኳልስ ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ጋር እኩል ነው የሚለን። ስኬላር መልቲፕሊኬሽን ፎር ኤን በኤን ማትሪክስ ኤንድ ስኬላር ኬ ዲተርሚናንት ኦፍ
ኤ ኢኳል ቱ ዲተርሚናንት ኦፍ ኬ ዘ ፓወር ኦፍ ኤ ዲተርሚናንት ኦፍ ኬ ኤ ማለት ኬ ታይምስ ዲተርሚናንት ኦፍ ኤ ማለት ነው። ይሄ ማለት ምን ማለት ነው? ይቺ ኤን ማለት ሳይዙ ለምሳሌ አንድ ኤ 3×3 የሆነ ማትሪክስ ቢኖረን ይሄ ኤ ማትሪክስ ነው ብለን ብንወስድ በኬ ብናባዛው ማለት 2ኤ ማለት የዚህ ዲተርሚናንት ኦፍ 2ኤ ማለት ምን ማለት ነው? እቺ 2 ኬ ነች ብለን ብንወስድ ኬ ዘ ፓወር ኦፍ ኤን ማለት ኤን ማለት ሳይዙ ነው። ኬ ዘ ፓወር ኦፍ 3 ታይምስ ዲተርሚናንት ኦፍ ኤ አድርገን ነው የምንሰራው ማለት ነው። እነኚህ ሁለቱ ኮንዲሽኖች እኩል ናቸው ማለት ነው። እንደዚሁ ይችን ፓወሯን ትታችሁ ኬ ዲተርሚናንት ኦፍ ኤ ነው ብትሉ ትክክል አይሆንም ማለት ነው። እዚህ ላይ ዜሮ ዲተርሚናንት ኮንዲሽን ነው። ዲተርሚናንት ዜሮ የሚሆነው መቼ ነው የሚለን። እዚህ ላይ ደግሞ ዋን ኦር ኮለመን ዜሮ አንደኛው ሮው ወይም ኮለመኑ ዜሮ ከሆነ ዲተርሚናንቱ ዜሮ ይሆናል። ያ ማለት 0 0 0 1 1 3 5 6 7 ይሄ ማትሪክስ ዲተርሚናንቱ ዜሮ ነው። ምክንያቱም ይሄ በሙሉ ዜሮ ሆናል። ወይም ደግሞ ይሄ ኮለመኑ ብቻም ዜሮ ከሆነ ዲተርሚናንቱ ዜሮ ይሆናል። ቱ ሮ ኦር ኮለመን አር አይደንቲካል ሁለት ሮዎች ወይም ሁለት ኮለመኖች እኩል ከሆኑ 1 2 3 4 5 8 1 2 3 ብንል ይሄ የመጀመሪያው እና የሶስተኛው ተመሳሳይ ናቸው። የዚህ ዲተርሚናንትም ዜሮ ነው የሚመጣው። ኮለመን እንደዛ ከሆነ ዜሮ ይመጣል ማለት ነው። ዋን ኦር ኮለመን ኢዝ መልቲፕል ኦፍ አናዘር አንዱ ሮ ወይም ኮለመን የሌላኛው ብዜት ከሆነ ነው የሚል። ለምሳሌ እዚህ ጋር 2 3 4 5 9 4 6 8 ብንል እዚህ ጋር ምንድን ነው ሮ ዋን እና ሮ ዙሪን ብናይ አንደኛው የአንደኛው ብዜት ነው። ለምሳሌ ይሄ ጋር 2 ነበረው ይሄ በሁለት ብናባዛው ነው 3 የነበረው 6 4 የነበረው 8። ስለዚህ ይሄኛው ማትሪክስ የዚህኛው ማትሪክስ ብዜት ውጤት ነው። እንደዚህ ከሆነ ዲተርሚናንታችን ዜሮ ይሆናል ነው የሚለን። ዋን ሮ ኦር ኮለመን ኢዝ መልቲፕል ኦፍ አናዘር ለኮለመኑ እንደዛው በተመሳሳይ መንገድ አንደኛው ኮለመን የአንደኛው ኮለመን ብዜት ውጤት ከሆነ ዜሮ ይሆናል ነው የሚለን። ዜሮ ኦር ኮለመን አር ሊነርሊ ኢንዲፔንደንት ከሆኑ ዲተርሚናንታችን ዜሮ ይሆናል ነው የሚለን። ቀጣዩ ደግሞ ፕሮፐርቲ ትሪያንጉላር ማትሪክስ ሲሆን ነው። ትሪያንጉላር ማትሪክስ ማለት አፕልና ሎወር ብለን ልንቀበለው እንችላለን። ዲተርሚናንቱ ምንድነው? ዘ ፕሮዳክት ኦፍ ዲያጎናል የዲያጎናሎቹ ብዜት ዲተርሚናንቱ ይሰጠናል። ከዲተርሚናንቱ ያሉት ዜሮ ስለሆኑ ማለት ነው። ቀጥሎ ኢፌክት ኦፍ ሮ ኦፐሬሽን ነው። ሮ ኦፐሬሽን ኢፌክት ስዋፒንግ ቱ ሮ ሁለት ሮዎች ስዋፕ ካደረጉ ዲተርሚናንቱ የመጀመሪያው ኔጌቲቭ ይሆናል። ለምሳሌ ማትሪክስ ኤ 3 2 4 5 የዚህ ዲተርሚናንት 5 ነው ብለን አስዩም አድርገን ብንወስድ ወይም ደግሞ እንስራ 3 2 4 5 የዚህ ዲተርሚናንት ምንድነው? 3 ሲባዛ በ5 15 15 ሲቀነስ 4 ሲባዛ በ2 12 ስንት ይሆናል? 3 ዲተርሚናንት ኦፍ ኤ ስንት ሆነ? 3 ሆነ። ስዋፕ እናድርጋቸው። ያ ማለት ሁለቱን ሮዎች እናዘዋውራቸው። ያ ማለት 2 5 3 4 ግን 2 ሲባዛ በ4 ምን ይሆንልናል? እዚህ ጋር ያለው 2 ሲባዛ በ4 8 15 ሲቀነስ 8 7 ነው የሚመጣው። 2 ሲባዛ በ4 8 ሲቀነስ 5 ሲባዛ በ3 15 ኔጌቲቭ 7 ይህን ነው ማለት ነው። እዚህ ላይ ዴፊኒሽናችን ሁለቱ ሮዎች ስዋፕ ካደረጉ ዲተርሚናንት ኦፍ ፒ ከኔጌቲቭ ዲተርሚናንት ኦፍ ኤ ጋር እኩል ነው የሚለን። ይሄ ጋር ፖዚቲቭ 7 የነበረው ስዋፕ ስናደርጋቸው ሁለቱም ሮዎች ኔጌቲቭ 7 መጣ ማለት ነው። እዚህ ጋር ይህን ነው ይሄ የሚለን መልቲፕላይንግ ሮ ባይ ኬ ዲተርሚናንት ኦፍ ፒ ኢዝ ኢኳልስ ቱ ኬ ዲተርሚናንት ኦፍ ኤ ነው የሚለው። መልቲፕላይንግ ኤ ሮ የአንድ ማትሪክስ ሮ አንዷን ሮ ብቻ ነው በኬ ብናባዛው ከዛ የእሱ ውጤት ለምሳሌ አንድ ማትሪክስ ነው 2 3 1 2 አሁን ይችን የላይኛዋን ብቻ በሁለት አባስተን ዲተርሚናንት ኤክስ የሚባል ዲተርሚናንት አገኘን።
አንዷን ሮ ብቻ አባዝተን ኤ ሮ ማለት አንድ ሮ ነው። ይሄ ማለት ከማ ጋር እኩል ነው? ኬ ታይምስ ዲተርሚናንት ኦፍ ኤ ጋር እኩል ነው የሚለን። ይሄን ኤክስ አመጣን። ነገር ግን ይሄ ጋር ደግሞ ምንድን ነው የሚለን? ዲተርሚናንት ኦፍ ኤን እንስራ መጀመሪያ 2 3 1 2 የዚህ ዲተርሚናንት ዋይ ቢሆን ከዛ እዚህ ጋር ማኪያችን ማን 2 2 ዋይ ይሆናል ማለት ነው። 2 ዋይ ኢኳል ቱ ከማ ጋር እኩል ነው? ከዚህኛው ኤክስ ጋር እኩል ነው ነው የአንድ ዲተርሚናንት ቢ በሮ አንዷ ሮ ከተባዛች እሷ ዲተርሚናንት ከኬ ታይምስ ዲተርሚናንት ኦፍ ኤ ጋር እኩል ነው የሚለን። አዲንግ መልቲፕል ዋን ሮ ቱ አናዘር አንድ ሮ ላይ የሌላ ማትሪክስ መልቲፕል የሆነ ብንደምርበት ዲተርሚናንት ኦፍ ቢ ከዲተርሚናንት ኦፍ ኤ ጋር እኩል ነው የሚለን። ለውጥ አያመጣም ነው የሚለን። ዩዝ ፕሮፐርቲ ቱ ፋይንድ ዲተርሚናንት ኦፍ ኤ ዌር ኤ አንድ ኤግዛምፕል ነው እዚህ ጋር የተቀመጠው። ኤ ይሄ ማትሪክስ ተሰጥቶናል። ኖቲስ ዛት ሮቱ እዚህ ጋር ብናይ ሮቱ ማለት የት ነው የተሰጠን? 1 2 3 ነው። ከዛ ሮቱ ማለት ምን ማለት ነው? ሮቱ ማለት የሮ 1 ኦቨር 2 ወይም ሮ 1 የሮቱ ብዜት ውጤት ነው ማለት ነው። ለምሳሌ ሮቱን በሁለት ብናባዛው ይሄን በሁለት ብናባዛው የሚመጣ 1 ሲባዛ በ2 ይችን ብቻ ሮ በ2 ብናባዛት 1 ሲባዛ በ2 2 2 ሲባዛ በ2 4 3 ሲባዛ በ2 6 ይሄ ማለት ከዚህ ጋር እኩል ነው። ስለዚህ ይሄ ዲተርሚናንታችን እኩል ነው ማለት ነው። ወይም ደግሞ የመጀመሪያውን ይሄንን በ1 ኦቨር 2 ብናባዛው ከዚህኛው ጋር እኩል የሆነ ውጤት ይመጣልና ዲተርሚናንቱ 0 ነው ማለት ነው። በዚህ ኮንዲሽን ማለት ነው። ፋክተር ኦፍ ዲተርሚናንት ኦንሊ ስኩዌር ማትሪክስ ኦፍ ዲተርሚናንት የሚኖረው ስኩዌር ማትሪክስ ብቻ ከሆነ ነው። ዲተርሚናንት ኦፍ ኤ ኢኳል ቱ 0 ማለት ኤ ሲንጉላር ነው ወይም ኖት ኢንቨርቲብል ነው፣ ኢንቨርስ የለውም ማለት ነው። ዲተርሚናንት ኦፍ ኤ ከ0 የተለየ ነው ካል እና ሲንጉላር ነው ወይም ኢንቨርስ የለውም ማለት እንችላለን። ዲተርሚናንት ዩዘስ ኤንድ ቮሊዩም ስኬሊንግ ፋክተር ኦፍ ሊነር ትራንስፎርሜሽን ነው የሚለን። አሁን ቅድም ያለፉትን አንድ የ3 ባይ 3 ማትሪክስ ሾርት ከታፈላለ ብላ ሳያቸው ሳረስ ሩል የምንለውን ማለት ነው። አንድ ማትሪክስ ይሄ ተሰጥቶናል። ሳረስ ሩል ተጠቅመን እንሰራ መጀመሪያ ማትሪክሱን እንዳለ እንጽፈዋለን እንደዚህኛው ማለት ነው። ዜን በሱ ፊት ለፊት የመጀመሪያዎቹን 2 ኮለመኖች እንወስድና እንጨምራቸዋለን ማለት ነው። እዚህ ጋር የነበሩትን ወደዚህ አንተን እንጨምራቸዋለን ማለት ነው። ስለዚህ ይሄን ካመጣን በኋላ ምንድነው የምናደርገው? ዲያጎናሉን እንጀምራለን። መጀመሪያ ዲያጎናሉን ስንጀምር ይሄን እንደዚህ እንጀምራለን። ይሄን እንደዚህ ያ ማለት ኤ ኢ አይ እናባዛለን። ሲደመር ቢ ኤፍ ጂ እናመጣለን። ሲደመር ሲ ዲ ኤች ይሄ ሳም 1 ይሄንን የሆነ ቁጥር እናገኛለን። እዚህን ደግሞ ወደዚህኛው ዲያጎናል እንሰራለን። ቅድም እንደዚህ ነበር የሰራነው። አሁን ደግሞ ወደዚህኛው ዲያጎናል እንደምራለን ማለት ነው። ስለዚህ ከየት እንመስልን? ከሲኢ ጂ ሲደመር ኤኤፍ ኤች ሲደመር ጂዲ አይ ግን እንደምራለን። ስለዚህ ሰማን ይሄን አግኝተናል። ሳምቱ ይሄኛውን እናገኛለን ማለት ነው። ሳምቱ ዘን ዲተርሚናንት ኦፍ ኤያችን ምን ይሆናል? ሰማን ሲቀነስ ሳምቱ አድርገን እናገኛለን ማለት ነው። ዲተርሚናንት ኦፍ ኤ እዚህ ጋር እንደምታዩት ሰማን ማይነስ ሳምቱ አድርገን እናገኛለን። ሰማን እዚህ ጋር ያገኘነው ውጤት አለ፣ ሳምቱ እዚህ ጋር ያገኘነው ውጤት አለ። ከሰማን ላይ ሳምቱ ስንቀንስ ዲተርሚናንታችን እናገኛለን። ነገር ግን ከሳምቱ ላይ ሰማኑን መቀነስ አንችልም። ወደዚህ ከሰራነው ላይ እንደዚህ የሰራነው መቀነስ አንችልም። ወደዚህ እንሰራለን መጀመሪያ። ወደ ራይት ከሰራነው ላይ ወደ ሌፍት የሰራነው እንደዚህ የሰራነውን እንቀንሳለን ማለት ነው። በዚህ መንገድ በቀላሉ 3 ባይ 3 ማትሪክስ ከሆነ በቃ ምንም ጊዜ ሳይፈጅብን መጨረስ እንችላለን ማለት ነው። እዚህ ጋር አንድ ኤግዛምፕል ተሰጥቶናል። ምንድነው የምናደርገው? ይሄን ማትሪክስ እንዳለ እንጽፈዋለን። 2 3 4 1 5 6 7 8 9 ካደረግን በኋላ ከፊቱ ማን እናወርዳለን? ከሁለቱም ኮለመኖች የመጀመሪያዎቹ እናወርዳለን ማለት ነው። 2 1 7 3 5 8 እናገኛለን። ዜን ይሄንን ልክ 7 እና 8 እንዳልነው እናባዛለን ማለት ነው። ዲያጎናሊ እዚህ ጋር ስለተሰራ ምንም
መጻፍ አይጠበቅብኝም። ይኸው በዚህ መልኩ ካወረደ በኋላ ዲያጎናል ዋን ሰማንን ነው እየሰራ ያለው አሁን። ዲያጎናል ዋን ማለት ይሄ ማለት ነው። 2 ሲባዛ 5 ሲባዛ በ9 90። ዲያጎናል 2 3 ሲባዛ በ6 ሲባዛ በ7 126። ዲያጎናል 3 4 ሲባዛ በ1 ሲባዛ በ8 32። እነኚህ ሶስቱ ሲደምራቸው ሰማን ስንት ይመጣል? 248 ይመጣል። ዜን እንደገና ማን ይሰራል? ሰምትን ይሰራል። 4 ሲባዛ በ5 ሲባዛ በ7 ሲደመር ያደርጋል 2 ሲባዛ በ6 ሲባዛ በ8 ሲደመር 3 ሲባዛ በ1 ሲባዛ በ9 አድርገን ሶስቱን እንደምራለን ማለት ነው ሰምቱ። ስለዚህ ሰምቱ ይኸው እዚህ ጋር 4 ሲባዛ 5 ሲባዛ በ7 40 2 ሲባዛ በ6 ሲባዛ በ8 96 3 ሲባዛ በ1 ሲባዛ በ9 27 ዜን ሰምቱ 263 ይመጣል። ስለዚህ ዲተርሚናንታችን ለማግኘት ሰማን ሲቀነስ ሰምቱ እናደርጋለን። ያማው 248 ሲቀነስ 263 አድርገን ዲተርሚናንታችን እናገኛለን ማለት ነው። እዚህ ጋር ኔጌቲቭ 5 ይመጣል ዲተርሚናንታችን ማለት ነው። ቬሪፊኬሽን ዩዚንግ ኮፋክተር ኤክስፓንሽን። ኮፋክተር ኤክስፓንሽን ተጠቅማችሁ አረጋግጡ ነው የሚለው። ኮፋክተር ኤክስፓንሽን ማለት ይሄ እስካሁን ቅድም እንሰራበት የነበረው ዲተርሚናንት አሰራር ማለት ነው። ኢምፖርታንት ሊሚቴሽን ኦፍ ሳረስ ሩል ያው የሚሰራው ለ3×3 ብቻ ነው፣ ለ4×4 ማትሪክስ አይሰራም ነው የሚለው። 4×4 ማትሪክስ ላይ መጠቀም አንችልም። ያው እዚህ ጋር 4×4 ማትሪክስ ላይ መጠቀም እንደሚያመጣብን ነው በኤግዛምፕል እዚህ ጋር እያሳየን ያለው ማለት ነው። ይህን እናንተ ቼክ ማድረግ ትችላላችሁ። 4×4 ማትሪክስ መስራት ያለብን በኮፋክተር ኤክስፓንሽን በሮ ኢንዳክሽን ወይም ደግሞ በብሎክ ማትሪክስ ሜቶድ ነው ማለት ልክ ቅድም በየመልኩ ሰራላችሁ ማለት ነው። ዲተርሚናንቱ ኢንቨርስ ኮንዲሽን ኤንድ ኤግዚስተንስ ኦፍ ኢንቨርስ የምለውን ስናይ እንግዲህ አንድ ማትሪክስ ኢንቨርስ አለው የምንለው መቼ ነው? ዲተርሚናንቱ ከዜሮ የተለየ ሲሆን ነው ማለት ነው። ከዛ በፊት ማትሪክስ ስኩዌር ማትሪክስ ምን ሊሆን ይችላል? ሲንጉላር ሊሆን ይችላል፣ ነን ሲንጉላር ሊሆን ይችላል። ሲንጉላር ነው ማለት ዲተርሚናንቱ ዜሮ ነው። ነን ሲንጉላር ነው ማለት ደግሞ ዲተርሚናንቱ ከዜሮ የተለየ ነው። ከዜሮ የተለየ ከሆነ ደግሞ ኢንቨርስ ይኖረዋል ማለት ነው። እዚህ ጋር ኤግዛምፕሉ ሌት ኤ እና ቢ ተሰጥቶናል። ሲንጉላር ነው ወይስ ነን ሲንጉላር የሚለውን አረጋግጡ ነው የሚለን። ኤን ስንሰራ ዲተርሚናንቱ ከ7 ይመጣል፣ ከዜሮ የተለየ ነው፣ ነን ሲንጉላር ነው፣ ኢንቨርስ አለው ማለት እንችላለን። ቢን ስናይ ዲተርሚናንቱ ዜሮ ነው፣ ሲንጉላር ነው፣ ኢንቨርስ የለውም ማለት ነው። በዚሁ እዚህ ጋር ፋይንድ ዘ ቫልዩ ኦፍ ኤክስ ፎር ኢች ኤ ማትሪክስ ኤ ተሰጥቶናል። ሲንጉላር ሲሆን የኤክስን ቫልዩ ፈልጉ ነው የሚለው። ያ ማለት የዚህ ማትሪክስ ዲተርሚናንቱ ዜሮ ነው ማለት ነው። እዚህ ጋር የዚህ ማትሪክስ ዲተርሚናንቱ ዜሮ ነው። ዲተርሚናንቱ ኦፍ ኤ ኢኳል ቱ ዜሮ ብለን ሄደን የኤክስን ቫልዩ ማግኘት ነው ማለት ነው የተጠየቅነው። ስለዚህ ጋር ልክ ማትሪክስ በምንፈልግበት መንገድ ኮፋክተር ኤክስፓንሽንን ብንጠቀም ምን እናደርጋለን? እዚህ ጋር እንትኖችን እየወሰድ እንሰራለን ማለት ነው። ይህን ስንወስድ እንደዚህ እናጠፋለን። ዜን ይችኛዋን ስንወስድ ይህን እንደዚህ እናጠፋለን። ይችን ዜሮን ስንወስድ ይህ እንደዚህ ይጠፋል። የዜሮን ቦታ መተው እንችላለን፣ ምክንያቱም ዜሮ ስለምታጠፋው ማለት ነው ሌላው። ስለዚህ ይህን ዲተርሚናንት ስንሰራ ምን እናገኛለን? እዚህ ጋር ይኸው ዋንን ወሰደ፣ ውስጥ ላይ ይሄ ዋይት ማትሪክስ ጋር ማይነስ ኤክስ ፕላስ ዋን ወሰደ። ማይነስ ኤክስ ፕላስ ዋን ማለት ይቺ ነው ማለት ይቺ ኤክስ ፕላስ ዋን ነች። ማይነስ ያደረገው ለምንድን ነው? ፕላስ ማይነስ ፕላስ ስለምንጠቀም ማለት ነው መጀመሪያው ሮ ላይ። ዘን ከዛ ዜሮን ወሰደ፣ ዜሮ እንትን ይሄን ኢግኖር ማለት እንችላለን፣ ውጤቱ ዜሮ ስለሆነ ማለት ነው። ዘን ስለዚህ ዋን ኢንቱ ይሄ እንደዛ አባስተን እንቀንሳለን። ያው ዋይት ማትሪክስ ስለሆነ መጨረሻ ላይ ምን እናገኛለን? ማይነስ ኤክስ ማይነስ 4 ፕላስ ኤክስ ፕላስ 1 ኢኳል ቱ 3 የሚል እናገኛለን ማለት ነው። መጨረሻ ላይ ይሄ እንዴት እንደመጣ ብናይ ለምሳሌ እዚህ ጋር 1 ኢንቱ ይሄኛው ምን ይሆናል? ማይነስ 1 ማይነስ ኤክስ ይሆናል። ማይነስ 1 ታይምስ ኤክስ ይሄ ማለት ሲቀነስ ይሄኛው እንደዚህ 1 ታይምስ 4 ማይነስ ይሄ እንዳለ ይመጣል። ማይነስ ኤክስ ፕላስ 1 ኢንቱ 0 ታይምስ ኤክስ ሲቀነስ 1 ታይምስ 1 እናደርጋለን ማለት ፕላስ 0 ይሄኛው 0 ስለሚሆን ማለት ነው። ዜን እዚህ ጋር ምን እናገኛለን? 1 ኢንቱ ይሄኛው ይሆናል ማይነስ ኤክስ ማይነስ 4 ይሆናል ማይነስ ይሄኛው ደግሞ ምን ይሆናል? ኤክስ ፕላስ 1 ማይነስ
ዋን እናገኛለን ማለት። ስለዚህ ይቺ ዋን እየገባች ስታበዛ ኤክስ ማይነስ 4 ፕላስ ኤክስ ፕላስ 3 ኢኳል ቱ ማይነስ 3 የሚል እናገኛለን ማለት ነው። ዘን ዚስ ጊቭስ ዲተርሚናንት ኦፍ ኤ ኢኳልስ ቱ ማይነስ 3 ኮንስታንት ዊች ሚንስ ዲተርሚናንት ኦፍ ኤ ማይነስ 3 ነው፣ ከዜሮ የተለየ ነው ፎር ኦል ኤክስ ዜርፎር ኤ ኢዝ ኔቨር ሲንጉላር ፎር ኤኒ ቫልዩ። ይህ ማለት ጥያቄው ምንድን ነበር ያለን? ሲንጉላር ነው ነበር። ሲንጉላር ነው ማለት ዲተርሚናንቱ ዜሮ ነው ማለት ነው። ግን እዚህ ጋር ግን ምንድነው የመጣው? ይቺ ማይነስ ኤክስ በፖዚቲቭ ኤክስ ትጣፋለች። ከዛ ይቺ ማይነስ 4 ፕላስ 1 ማለት ምንድነች? ማይነስ 3 ማለት ነው። ይሄ ዲተርሚናንት ኦፍ ኤ ነው። ዲተርሚናንት ኦፍ ኤ ከዜሮ የተለየ ከሆነ ሲንጉላር አይደለም፣ ነን ሲንጉላር ነው ማለት ነው። ስለዚህ ኤክስ ቫልዩ አይኖረውም ማለት ነው። ይሄ ኤግዛምፕል እዚህ ያልቃል ማለት ነው። ኢንቨርስ ኦፍ ማትሪክስ የሚለው ላይ ስንሄድ ነን ሲንጉላር ማትሪክስ ኢዝ ሴድ ቱ ቢ አን ኢንቨርስ ኢፍ ዘ ኤግዚስትስ ኤ ስኩዌር ማትሪክስ ቢ ሰች ዛት ኤ ቢ ኢኳል ቱ ቢ ኤ ኢኳል ቱ አይደንቲቲ ማትሪክስ አንድ ማትሪክስ ኢንቨርስ ነው አለው የምንለው ኤቢ ሲባዛ ቢኤ ኢኳል ቱ አይደንቲቲ ማትሪክስ ወይም ደግሞ ኤ ታይምስ ኤ ኢንቨርስ ኢኳል ቱ ኤ ኢንቨርስ ታይምስ ኤ ኢኳል ቱ አይደንቲቲ ማትሪክስ። ይህን ኮንዲሽን ታሟላለን ኢንቨርስ ነው እንላለን ማለት ነው። አንድ ማትሪክስ ኢንቨርስ እንዲኖረው ነን ሲንጉላር መሆን አለበት ወይም ዲተርሚናንቱ ከዜሮ የተለየ መሆን አለበት ነው የሚለን። እዚህ ጋር ኮንዲሽን ፎር ኤግዚስተንስ ይሄ አሁን ያልኳቸው ነው ማለት ነው። እዚህ ጋር ነን ሲንጉላር መሆን አለበት። ፉል ራንክ ኤን ባይን ማትሪክስ ብለናል። ሮ ፎር ኮለመን አር ሊነር ዲፔንደንት መሆን አለባቸው። ዘ ኮንዲሽናል ኢኩቫለንት እዚህ ጋር አንድ ኤግዛምፕል ያለን ዲተርማይን ዊች ማትሪክስ አር ኢንቨርቲብል የሆነው ወይም ነን ሲንጉላር የሆነው ማትሪክስ ነው የሚለን። ይሄ ያው ዲተርሚናንቱ መስራት ነው ማለት ነው። ለምሳሌ የመጀመሪያው ዲተርሚናንቱ 5 መጥቷል፣ ኢንቨርቲብል ነው፣ ኢንቨርስ አለው። የሁለተኛው 0 መጥቷል፣ ኖት ኢንቨርሲብል ነው ወይም ሲንጉላር ነው፣ ኢንቨርስ የለም። የሶስተኛው ከዜሮ የተለየ መጥቷል፣ ኢንቨርሲብል ነው ማለት ነው። ፕሮፐርቲ ኦፍ ኢንቨርስ ዩኒክነስ ኦፍ ኢንቨርስ ይህ ሀዚ ዩኒክ ኢንቨርስ አንድ ማትሪክስ ዩኒክ ኢንቨርስ ነው የሚኖረው። አንድ ኢንቨርስ ብቻ ነው አንድ ማትሪክስ ሊኖረው የሚችለው። ኢንቨርስ ታይምስ ኢንቨርስ ታይምስ ኢንቨርስ ፓወር ኦፍ -1 ብናል ኦሪጂናል ማትሪክስ ይሰጠናል ነው የሚለን። ኢንቨርስ ዘ ሆል ኢንቨርስ ማለት አንድ ማትሪክስ ኢንቨርስ አድርገን ኢንቨርስ ያደረገውን ማትሪክስ መልሰን ኢንቨርስ እንሰራለን። ኦሪጂናል ማትሪክስ ኤን ነው የሚሰጠን ነው የሚለን። if a and b are invertible matrix of the same size then ab the whole inverse equal to b inverse times a ይሄ እንዳይዘዋወርባችሁ ይሄን እንደዚህ አይነት ነው የሚሆነው ማለት ነው። ኢንቨርስ ትራንስፖዝ a ትራንስፖዝ the whole inverse equal to a inverse the whole ትራንስፖዝ ነው የሚለን። ኢንቨርስ ኦፍ ስኬላር መልቲፕል እነን 0 k ነን 0 ከሆነች k a the whole inverse ማለት k a ኢንቨርስ ማለት 1/k is the power of inverse ማለት ነው። እዚህ ጋር መጀመሪያው ላይ k በኤ እናባዛለን። ያባዛነው ማትሪክስ ኢንቨርስ ነው የምናደርገው። ይሄ ደግሞ ከማጋር እኩል ነው። መጀመሪያ ምን እናደርጋለን? ኢንቨርስ እንሰራለን። ኢንቨርስን በ1/k ከማብዛት ጋር እኩል ነው የሚለን ይሄኛው። ኢንቨርስ ኦፍ ፓወር a the power of n the whole inverse ማለት a inverse the whole power of n ማድረግ እንችላለን ነው የሚለን። ቬሪፋይ ዘ ፕሮዳክት ፕሮፐርቲ እዚህ ጋር ኤ እና ቢ ማትሪክሶች ተሰጥተውናል። ፕሮዳክት ፕሮፐርቲውን ቼክ አድርጉ ማለት አይደንቲቲ ማትሪክስ መስጠቱ ማለት ነው። ኤ ታይምስ ኤ ኢንቨርስ ለፋይንድ ኤ ኢንቨርስ ኤንድ ቢ ኢንቨርስ ኤ ኢንቨርስ እና ቢ ኢንቨርስ እንሰራለን ማለት ነው። ስለዚህ ኤ ኢንቨርስ ይሆናል 1/፣ ይሄ ጋር ዲተርሚናንቱ እዚህ ጋር ኤ ኢንቨርስን ለመስራት ኤ ኢንቨርስ ለመስራት ምንድን ነው 1/, ዲተርሚናንት ኦፍ ኤ ሲባዛ አጆይንት ኦፍ ኤ ነው። አጆይንት ኦፍ ኤ ደግሞ ይሄኛውን እናገኛለን 1/, ዲተርሚናንት ኦፍ ኤ እዚህ ጋር የምናገኘው ይሆናል። ኢንቨርስ ይሄ ይመጣል፣ ቢ ኢንቨርስ ይመጣል። እንዴት እናገኛለን አጆይንት የሚለውን አሁን ወዲህ ስላለ እሱ ላይ እናየዋለን። ስለዚህ ኢንቨርስ እና ቢ ኢንቨርስ ይሄን እንመርጣለን። ይሄን ካገኘን በኋላ ምንድነው የምናደርገው? ቢ ኢንቨርስ ታይምስ ኤ ኢንቨርስ ስናደርግ
ምን ይመጣልናል? ይሄኛው ቢ ኢንቨርስ ታይምስ ኤ ኢንቨርስ። ዘን ከዚህ በመቀጠል ምንድነው የምናደርገው? ኤቢ ዘ ሆል ኢንቨርስ ማለት መጀመሪያ ኤ እና ቢን እናባዛለን። ኤ እና ቢ ስናባዛው ይሄ ይመጣል። ኤቢ ዘ ሆል ኢንቨርስ ይሄኛው እናገኛለን። ስለዚህ እኩል መጣልን ማለት ነው። እዚህኛው ጋር ምንድን ነበር የሰራ ነው? እዚህኛው ጋር ምንድን ነው የሰራ ነው? ቢ ኢንቨርስ ታይምስ ኤ ኢንቨርስ ነው። ይሄንን አገኘ። እንደገና ደግሞ ኤ ቢ ዘ ሆል ኢንቨርስ ከዚህ ጋር እኩል መሆኑን አሳዩ አይደል የሚለን። ስለዚህ ኤ ቢ ዘ ሆል ኢንቨርስ ይሄንን አገኘን፣ እኩል መጣልን፣ አረጋገጥን ማለት ነው። ትራንስፖዝ ነው ቼክ አድርጉት ነው ኤ ትራንስፖዝ ዘ ሆል ኢንቨርስ ኤ ኢንቨርስ ትራንስፖዝ ከእኩል መሆኑን አሳዩ ነው የሚለው ይሄኛው። ይሄኛውንም እናንተው መስራት ትችላላችሁ በተመሳሳይ መንገድ ቼክ ማድረግ ስለሆነ ማለት ነው። እዚህ ጋር ኢምፖርታንት ናት አባውት ኢንቨርስ የሚለውን ይሄን እናንተው ማየት ትችላላችሁ። ያው እስካሁን ካወራነው ውስጥ ስለሚዘል ማለት ነው። አጆይንት ሜትድ ፎር ኢንቨርስ ኮምፒቲሽን ኢንቨርስ ለመስራት አጆይንት ያስፈልገናል። አጆይንት ሜትድ ተጠቅመን ኢንቨርስን የምናገኘው። ስለዚህ መጀመሪያ ከሱ ሰብ ማትሪክስ የምንለው ሰብ ማትሪክስ ማለት ከአንድ ማትሪክስ ላይ የሆነ ኮለምን እና ሮ አጥፍተን የምናገኘው ማትሪክስ ማለት ነው። ለምሳሌ እዚህ ጋር አንድ ሰብ ማትሪክስ ብናወጣ ይሄንን ብናወጣ 9 6 8 3 የሚለው ሰብ ማትሪክስ ነው ማለት ነው። አንድ ሰብ ማትሪክስ አገኘን ማለት ያንን ነው የሚለው። ሰብ ማትሪክስ ኦፍ ማትሪክስ ኢዝ ፎርምድ ባይ ዲሌቲንግ ዋን ሮ ኦር ኮለመን ፍሮም ኤ ከማትሪክስ ኤ ላይ አንድ ሮ ወይም አንድ ኮለመን በመድለት ነው የሚለው። ማትሪክስ ኦብቴንድ ባይ ዲሌቲንግ አይ ዜሮ ኤንድ ጄዝ ኮለመን አይ ዜሮ ኤንድ ጄዝ ኮለመን ከአይ አንድ ሮ እና አንድ ኮለመን አጥፍተን የምናገኘው ሰብ ማትሪክስ እንለዋለን የሚል እንደዚህ በዚህ መንገድ ማለት ነው። ይሄን ስናጠፋ ይሄን አይ ዜሮ ይሄን ጄዝ ኮለመን ስናጠፋ ሰብ ማትሪክስ አግኝተናል ማለት ነው። እሱ ነው ሰብ ማትሪክስ የሚለን። ማይነር የሚባል ማይነር ኦፍ ማትሪክስ የሚባል ማይነር የሚጠቅመን ለምንድን ነው? አጆይንትን ለማግኘት። ስለዚህ ከማይነር ላይ ኮፋክተር እናገኛለን መጀመሪያ፣ ከኮፋክተር ላይ ደግሞ አጆይንት ማትሪክስ እናገኛለን ማለት ነው። ስለዚህ ማይነር ማትሪክስ ማለት ምን ማለት ነው? ሌት ኤ ኢኳል ቱ ኤ አይ ጄ ኤን ባይ ኤን ቢ ስኩዌር ማትሪክስ ኤንድ ሌት ኤ አይ ጄ ዲኖትድ ባይ ሰብ ማትሪክስ ኦብቴንድ ባይ ዲሌቲንግ አይ ዜሮ ኤንድ ጄዝ ኮለመን ማይነር የምንለው ሰብ ማትሪክስ ነው ማለት ነው። አይዝ ሮ እና ጄዝ ኮለመን እንደልተን የምናገኘው ማትሪክስ ማይነር እንለዋለን ነው የሚለን። እዚህ ጋር አንድ ኤግዛምፕል ተሰጥቶናል። ይሄንን ኤግዛምፕል ብናይ ማይነር ኦፍ ዋን ማለት ሮ ዋን እና ኮለመን ዋንን ዴልታቸው የምታገኙ ዲተርሚናንት ነው። ሮ ዋን እና ይሄንን ዴልተን ምን እናገኛለን? ዲተርሚናንቱን የዚህን ስንሰራ የዚችን ማለት ነው ዲተርሚናንት ስንሰራ ማይነስ 21 እንዳገኛል ማለት ኤም 11 ማይነስ 21 አገኘን ማለት ነው። ኤም 12 ማለት ደግሞ ሮ ዋን እና ኮለመንቱን አጥፍተን የምናገኘው ማለት ነው። ይሄንን አጥፍተን የምናገኘው ማለት ነው። ይሄንን ዲተርሚናንቱ ማይነስ 24 ይመጣል። ኤም 12 ይሆናል። ኤም 13 ማለት ሮ ዋን እና ኮለመን 3 አጥፍተን የምናገኘው ነው። እሱ ዲተርሚናንት ማለት ነው። ኤም 21 ማለት ሮቱን እና ኮለመን ዋን አጥፍተን የምናገኘው ማትሪክስ ዲተርሚናንት ማለት ነው። ኤም 2 ማለት ሮቱና ኮለመንቱ ማለት ነው። ኤም 2 ማለት ሮቱና ኮለመንቱን አጥፍተን የምናገኘው ዲተርሚናንት ነው። በእንደዚህ አይነት መንገድ እስከ ኤም 3 እንሄዳለን ማለት ነው። 3x3 ማትሪክስ ስለሆነ ዜን ያን ካገኘን በኋላ ያገኘነውን ማትሪክሶች እንጽፋቸዋለን ማለት ነው። እዚህ ጋር እንትን ላይ ያልተጻፉ መሰል እዚህ ላይ ለመጻፍ ለሞክር። M11 ማይነስ 21 ማይነስ M12 ማይነስ 24 ከዛ ማይነስ 29 ይላል ማለት ነው። ስለዚህ ማይነስ 21 ማይነስ 24 እንደገና ልጻፍላችሁ። M11 ማይነስ 21 M12 ማይነስ 24 M13 ማይነስ 29 ከዛ M
ዋንቱ እዚህ ጋር ሂድ ሆናለች። ስኳይ ተመልሰን እናያታለን። ኤም ቱቱ -7 ኤም ቱ 3 23 ኤም 31 18 ኔጌቲቭ 18 ኤም 32 2 ኤም 33 9 ይሄ ማይነር ማትሪክሳችን ነው ማለት ነው። ይሄ ፎርም ያደረግነው እዚህኛው ዋጋ ኤም ቱ ዋን አለች እዚህ ጋር ሂድን ስለሆነች ቤኖች -16 አለች ማለት ነው። በዚህ መልኩ ማይነርን ማግኘት እንችላለን ማለት ነው። ዘን ኮፋክተር ኦፍ ማትሪክስ የምንለው ደግሞ ኮፋክተር ኦፍ ማትሪክስ ምን ማለት ነው? -1 ታይምስ አይ ፕላስ -1 ዘ ፓወር ኦፍ አይ ፕላስ ጄ ታይምስ ማይነር ኦፍ አይ ጄ ማለት ነው። ያ ማለት ኮፋክተር ኦፍ 1 ማለት ምን ማለት ይሆናል? -1 ዘ ፓወር ኦፍ አይ ጄ 1 ናቸው። 1 + 1 ሲባዛ ማይነር ኦፍ 1 እናደርጋለን ማለት ነው። በዚህ መልኩ እናገኛለን። C12 ማለት ደግሞ -1 ዘ ፓወር ኦፍ 1 + 2 ታይምስ ማይነር ኦፍ 1 ማለት ነው። በዚህ መንገድ ነው የምንሰራው። ኮፋክተርን ፓተርኑ ያው ቅድም ባየን መልኩ ነው የሚሆነው። እዚህ ጋር አንድ ማትሪክስ አለ። የዚህን ፋይንድ ኦል ኮፋክተሮችን ፈልጉ ነው የሚለው። ግን እዚህ ጋር ምን እናደርጋለን? ኮፋክተር ኦፍ 1 ማለት ምን ማለት ነው? -1 ዘ ፓወር ኦፍ አይ ፕላስ ጄ ማይነር ኦፍ 1 ማለት ነው። ስለዚህ መጀመሪያ ማይነር ኦፍ 1 እንፈልጋለን ማለት ነው። ስለዚህ ማይነር ኦፍ 1 ማለት ምን ማለት ነው? ሮ ዋና ኮለመን 1 እንዲልትን የምናገኘው ቁጥር ነች ማለት ነው። ስለዚህ የዚህ ዲተርሚናንት 9 ሲባዛ በ3 27 ሲቀነስ 6 ሲባዛ በ8 48 ስንት ይመጣል? ኔጌቲቭ 21 እናገኛለን ማለት ነው ማይነር። ስለዚህ ምን እናደርጋለን? -1 ዘ ፓወር ኦፍ ማነች ሲዋን 1 ነው የተባለው። ስለዚህ 1 + 1 ታይምስ ኔጌቲቭ 21 -1 ዘ ፓወር ኦፍ 1 + 1 ይሆናል። -1 ዘ ፓወር ኦፍ 2 1 ፖዚቲቭ ይሆናል ሲባዛ በኔጌቲቭ 21 ኔጌቲቭ 21 ይመጣል ማለት ነው። C12 ማለት -1 ዘ ፓወር ኦፍ 1 + 2 -1 ዘ ፓወር ኦፍ 1 + 2 ምን ይሆናል? ኔጌቲቭ 1 ይሆናል። M12 ማለት ምን ማለት ነው? ሮ 1 ኮለመንቱን አጥፍተን የምናገኘው ማለት ነው። ስለዚህ 2 ሲባዛ በ3 6 ሲቀነስ 6 ሲባዛ በ5 30 ኔጌቲቭ 24 እናገኛለን M12። ከዛ ምን እናደርጋለን? እዚህ ጋር ስንተካ -1 ዘ ፓወር ኦፍ 1 + 2 3 ታይምስ ኔጌቲቭ 24 -1 ዘ ፓወር ኦፍ 3 ኔጌቲቭ 3 ሲባዛ በኔጌቲቭ 24 ፖዚቲቭ 24 ይመጣል። ስለዚህ በዚህ መንገድ ሁሉንም እስከ C33 ድረስ ከሰራን በኋላ ኮፋክተር ማትሪክሳችንን ፎርም ማድረግ ነው ማለት ነው። ልክ በዚህ መንገድ ሰራን። ስለዚህ ኮፋክተር ማትሪክሳችን ምን ይመጣል? C11 ኔጌቲቭ 21 C12 24 ከዛ ኔጌቲቭ 29 16 ኔጌቲቭ 7 ኔጌቲቭ 8 18 ኔጌቲቭ 18 ኔጌቲቭ 2 9 ይሄ ኮፋክተር ማትሪክሳችን ነው ማለት ነው። አሁን ምን አገኘን? ኮፋክተርን አገኘን። ከዛ ከዚህ ላይ ደግሞ ምንድነው የምናገኘው? መጨረሻ ላይ አጆይንት ማግኘት እንችላለን ማለት ነው። ስለዚህ አጆይንት ማትሪክስ ደግሞ ለማግኘት ምንድነው የምናደርገው? አጆይንት ኦፍ ኤ ማለት ምን ማለት ነው? ኮፋክተር ትራንስፖዝ ማድረግ ነው ማለት ነው። ኮፋክተራችን በዚህ መንገድ እንሰራለን ነው የሚለው። ይሄ አሁን የሰራ ነው ማለት ነው። እዚህ ጋር C12 እስከ C1n ድረስ እያለ እንደዚህ ሄደ። ይሄ ማትሪክሱን ፎርም ማድረግ ነው። C12 በተናጠል ካገኘን በኋላ ወደ ማትሪክስ እንቀይራቸዋለን። ያንን ነው እዚህ ላይ የሚያሳየን። አጆይንት ማትሪክስ ማለት ደግሞ ያገኘናቸውን ኮፋክተር ማትሪክሶች ትራንስፖዝ ማድረግ ማለት ነው። ስለዚህ እዚህ ጋር ለምሳሌ ይሄ ማትሪክስ ተሰጥቶ ፋይንድ ዘ ኮፋክተር ማትሪክስ አጆይንት ማትሪክስ ነው። ይሄ ማትሪክስ የትኛው ማትሪክስ ነው? ቅድም የሰራ ነው ማትሪክስ ማለት ይሄ ቅድም የሰራ ነው ማትሪክስ ነው። ስለዚህ የዚህ ማትሪክስ ምንም የተፈልጉ የተባለ ነው ኮፋክተር እና አጆይንት ማትሪክስ ነው። ኮፋክተር ማትሪክስ ስንት አንጥተናል? ከላይ ይሄንን አንጥተናል።
ስለዚህ አጆይንት ማትሪክስ ለማግኘት ምንድነው የምናደርገው? ኮፋክተር ትራንስፖዝ ነው ማለት ነው። ስለዚህ ኮፋክተር ትራንስፖዝ ስናደርገው ምንድነው ሮ የነበረውን ኮለመን የነበረውን ሮ እናደርጋለን ማለት ነው። ስለዚህ በዚህ መልኩ ይሄ ሮ የነበረውን ኮለመን የነበረውን ይሄንን ግዜ ማደረገው ይሄንን እዚህ ጋር ግሪን ይሆናል። ይሄንን እንደዚህ ይሆናል። አጆይንት ማትሪክስ እናገኝ። አጆይንት ማትሪክስ አገኘን ማለት ኢንቨርስ ማትሪክስን ለማግኘት ሁሉንም ጣጣ ጨርሰናል ማለት ነው። ስለዚህ ኢንቨርስ ኦፍ ማትሪክስ ለማግኘት ኤ ኢንቨርስ ኢኳል ቱ 1 ኦቨር ዲተርሚናንት ኦፍ ኤ ሲባዛ አጆይንት ኦፍ ኤ አድርገን ማግኘት እንችላለን ማለት ነው። ኢንቨርስ ዩዚንግ አጆይንት ሜትድ ይለናል። እንዲሁ እዚህ ጋር ፎርሙላው ነው የተቀመጠው። ስለዚህ እዚህ ጋር አንድ ማትሪክስ ተሰጥቶናል። የዚህን ኢንቨርስ እንሰራለን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምናደርገው? ይሄ ማትሪክስ ተሰጥቶናል። መጀመሪያ ኢንቨርስ ለመስራት ያ ማትሪክስ ኢንቨርስ አለው የለውም የሚለውን ለማወቅ ዲተርሚናንቱ ከዜሮ የተለየ መሆኑን እንሰራለን። ዲተርሚናንት ስንሰራ ኔጌቲቭ 79 ይመጣል። ኔጌቲቭ 79 ደግሞ ከዜሮ የተለየ ነው። ዲተርሚናንቱ ከዜሮ የተለየ ነው። ይሄ ማለት ኢንቨርስ አለው ማለት ነው። ስለዚህ ኢንቨርስ መስራት እንችላለን። ዲተርሚናንቱ ዜሮ ከመጣ ግን ኢንቨርስ መስራት አይጠበቅብንም፣ ምክንያቱም ኢንቨርስ የለውም ማለት ነው። ስለዚህ ዲተርሚናንቱን ይሄን እናገኘን። ይሄ ኤግዛምፕል ነገራችን ላይ ይሄ ቅድም የሰራ ነው ኤግዛምፕል ነው። ይሄ ነው ማለት ነው። እዚህ ጋር የሰራ ነው ኤግዛምፕል ነው ይሄ ማለት ነው። ስለዚህ እዚህ ጋር አጆይንቱን አግኝተናል። የዚህ ማትሪክስ አጆይንት አግኝተናል። ቀጥታ ወደ ኢንቨርሱ ብቻ ነው የምንሄደው ማለት ነው። ስለዚህ እዚህ ጋር ዲተርሚናንት ኔጌቲቭ 79 አመጣን፣ አጆይንት ላይ አግኝተናል። ስለዚህ የኢንቨርስ እንሰራለን ማለት ነው። የኢንቨርስ ማለት ምንድን ነው ብለናል? የኢንቨርስ ማለት 1 ኦቨር ዲተርሚናንት ኦፍ ኤ ሲባዛ አጆይንት ኦፍ ኤ ነው ብለናል። ስለዚህ እዚህ ጋር ተካለን ማለት ነው። 1 ኦቨር ዲተርሚናንት ኦፍ ኤ ኔጌቲቭ 79 አግኝተናል። አጆይንት ኦፍ ኤ ይህን ማትሪክስ አግኝተናል። እቺ ኔጌቲቭ 1 ኦቨር 79 እየገባች ሁሉንም ታበዛለች። ሁሉንም አብዝታ ስትጨርስ ይሄ ማትሪክስ እናገኛለን ማለት ነው። ይሄ ኤ ኢንቨርሳችን ነው ማለት ነው። ስለዚህ አሁን ይሄን ኢንቨርሱን በትክክል ማግኘታችንን ለማወቅ ምን እናደርጋለን? ኤ ታይምስ ኢንቨርስ አይዴንቲቲ ማትሪክስ ማምጣቱን ቼክ ማድረግ ነው ማለት ነው የሚጠበቅብን። ያ ማለት ይሄ ማትሪክስ አለ፣ ይሄን ማትሪክስ ይሄ ኢንቨርሱ ነው፣ ይሄ ኤ ኢንቨርስ ነው። ይሄንን ኤ በኤ ማለት ላይ በተሰጠነው ማትሪክስ በዚህኛው ማትሪክስ እናባዛው አይዴንቲቲ ማትሪክስ ከመጣልን ኢንቨርሳችን በትክክል ሰርተናል ማለት ነው። አይዴንቲቲ ማትሪክስ ማለት ምን ማለት ነው? 1 0 0 0 1 0 0 0 1 መምጣት አለበት ማለት ነው ስናባዝ። ይሄ የሆነበት ለምንድን ነው? ይሄ 3x3 ማትሪክስ ስለሆነ ውጤቱም 3x3 ማትሪክስ ስለሆነ እንደዚህ አይነት ማትሪክስ መምጣት አለበት ማለት ነው። ኤ ታይምስ ኤ ኢንቨርስ ስናባዛቸው ጀነራል ፎርሙላ ፎር 2x2 ማትሪክስ ኢንቨርስ ነው የሚለን። ለ2x2 ማትሪክስ አንድ ጀነራል ፎርሙላ አለን ነው የሚለን። የ2x2 ማትሪክስ ዲተርሚናንቱ ያው በዚህ መንገድ ነው ብለናል። ከዛ ዲተርሚናንቱ ከዜሮ የተለየ መሆን አለበት ብለናል። የኢንቨርስን ለማግኘት 1 ኦቨር ዲተርሚናንት ኦፍ ኤ ይገባል። ቀጥታ ዲተርሚናንት ኦፍ ኤ ማለት ኤዲ ማይነስ ቢሲ ስለሆነ ማለት ነው። ይሄኛው አጆይንት ነው። የ2x2 ማትሪክስ አጆይንት ምንድነው የምናደርገው? ዲን እና ኤን እናቀያይራቸዋለን። ዲን እና ኤን እናቀያይራቸዋለን። ዲን እዚህ ጋር እናወጣለን፣ ኤን እዚህ ጋር እናወርዳለን። ከዛ ቢ እና ሲ እንዳሉ ማይነስ ይሆናሉ። ማይነስ ቢ ማይነስ ይሄ ማለት የ2x2 ማትሪክስ አጆይንቱ በቀላሉ ኤ እና ዲን እናቀያይራለን እንዳሉ። ቢ እና ሲ በቦታቸው ላይ ሆነው ነገር ግን በኔጌቲቭ ይባዛሉ። አጆይንት ኦፍ 2x2 ማትሪክስን በቀላሉ እንደዚህ ምንም መስራት ኮፋክተር ማይነር ምናምን መስራት ሳይጠበቅብን እንሰራለን። ይሄን ጀነራል ፎርሙላ ተጠቅመን የ2x2 ኢንቨርስን በቀላሉ እንደዚህ ማግኘት እንችላለን ማለት ነው። እዚህ ጋር አንድ ኤግዛምፕል ተሰጥቶናል። ፋይንድ ዘ ኢንቨርስ ኦፍ ቢ ይሄ ማትሪክስ ተሰጥቶናል። ዲተርሚናንቱ ምን ይሆናል? 3 ሲባዛ በ4 12 ሲቀነስ 7 5 እናገኛለን። አጆይንቱ ምን ይሆናል? 3 እና 4ን እንዳለ እናቀያይራለን። 4 ላይ ትወጣለች፣ 3 ትወርዳለች። ቢ እና ሲ ማይነስ ማይነስ ይሆናሉ ማለት ነው። ማይነስ 7 ማይነስ 1 ይሄ አጆይንታችን ነው ማለት ነው። ስለዚህ ኢንቨርስ ለማግኘት ምንድነው የምናደርገው? 1 ኦቨር ዲተርሚናንት ኦፍ ኤ ታይምስ አጆይንት ነው። ዲተርሚናንት እናገኝተናል። ስለዚህ ቢ ኢንቨርስ ኢኳል ቱ 1 ኦቨር 5 ሲባዛ አጆይንት ኦፍ ኤ ይሄን አግኝተናል። መጨረሻ ላይ ይሄኛው ሪዛልት 4 ኦቨር 5 ማይነስ 7 ኦቨር 5 ማይነስ 1 ኦቨር 5
3/5 የሚል ይመጣልናል ማለት ነው። ይቺ 1/5 እየገባችሁልን ስታበዛ ማለት ነው። ሰመሪ ኦፍ አጆይንት ሜትድ ስቴፕ ነው የሚለው መጀመሪያ ዲተርሚናንቱ ከዜሮ የተለየ መሆኑን ማረጋገጥ ይኖርብናል። ዜሮ ከሆነ ስቶፕ እናደርጋለን ወይም እናቆማለን ማለት ነው። ማይነር እንፈልጋለን፣ ከዛ ኮፋክተር እንፈልጋለን። ኮፋክተሩን ካገኘን በኋላ ኮፋክተር ማትሪክሱን ፎርም እናደርጋለን። ያን ኮፋክተር ማትሪክስ ትራንስፖዝ አድርገን አጆይንት አገኘን ማለት ነው። አጆይንት ካገኘን ወዲያ ኢንቨርስ መስራት እንችላለን ማለት ነው። እዚህ ጋር ኤግዛምፕሎች አሉ። እነኝህን ኤግዛምፕሎች እናንተ ሞክሯቸው። የዛሬው ክፍለ ጊዜ እዚህ ላይ የሚበቃን ይሆናል። ከዚህ ቀጥሎ በርከት ያሉ ኤግዛምፕሎች አሉ። ኤግዛምፕሎቹን ያው እዚህ ላይ ለመስራት በጣም ሰዓት ስለሚረዝም ነው። ኤግዛምፕሎቹን ለብቻቸው እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ይሰራልን እያላችሁ ጻፉልኝ። ኤግዛምፕሎቹን ብቻ ለብቻቸው ሰርቼ አንድ 13 14 አካባቢ ኤግዛምፕሎች አሉ። በጣም ለፈተና የሚያዘጋጁ ትንሽ ከበድ ያሉ ኤግዛምፕሎች ናቸው። እነሱን የሰራላችሁ አሉ ኮሜንት ላይ ይሰራልን ብላችሁ ጻፉልኝ። ለዛሬው እዚህ ላይ ይበቃናል። ለጓደኞቻችሁ ሼር አድርጉ። ቻናሉን ሰብስክራይብ ብታድርጉ ደስ ይለኛል። ቀጣይ እስከምንገናኝ ደህና ቆዩ።